ይስጥልኝ ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። ዜናውን እየመራው አብራችሁ ቆይታ የማደርገው ሀናስ ታጥቄ ነኝ። በቅድሚያም ዋና ዜና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከሀገራዊ ህልምና ራዕይ ጋር የተሰናሰሉ ጉዳዮች የታዩበት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የማርበርግ ቫይረስን በአጭር ጊዜ ለመቆጣጠር ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። ከውጭ የሶማሊያ መንግስት የኤሌክትሮኒክስ ቪዛ ስርዓቱ እንደተጠለፈ ገለጸ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከሀገራዊ ህልምና ራዕይ ጋር የተሰናሰሉ ጉዳዮች የታዩበት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤትን በጎበኙበት ወቅት እንዳሉት ኢንስቲትዩቱ ሀሳብ ያላቸው ወጣቶች ሀሳባቸው እንዲወለድ የሚያደርግ የመልካም እሳቤ ውጤት ነው ብለዋል። ጫልቺሳ ገመዳ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከሀገራዊ ህልምና ራዕይ ጋር የተሰናሰሉ ጉዳዮች የታዩበት ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽህፈት ቤትን በጎበኙበት ወቅት እንዳሉት ኢንስቲትዩቱ ሀሳብ ያላቸውን ወጣቶች ሀሳባቸው እንዲወለድ የሚያደርግ የመልካም እሳቤ ውጤት ነው ብለዋል። በዚህም ተቋም በርካታ ምርቶችን በማምረት በተለይም በጤና ዘርፍ፣ በግብርናና የአገልግሎት ዘርፍን ለማዘመን እየተሰሩ ያሉ ስራዎች አበረታች ነው ብለዋል። በጣም በርካታ ፕሮዳክቶች አውጥቷል። በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ይሄ በእነሱ ብቻ ሳይሆን በኢንተርናሽናል ጆርናል ላይ ፐብሊሽ ያደረጉት በብዙ የአርቲፊሻል ኢንተለጀንስ አዋቂዎች ዘንድ ተቀባይነት ያገኘ የፓተንት ራይት ያገኙበት ፕሮዳክት ነው። በሕክምና በጣም በርካታ ፕሮዳክቶች አውጥተዋል። በግብርና ብትወስድ የቡና በሽታ፣ የሌላ አዝርቶች በሽታ የመለየትን ቱል እንደዚሁ ፕሮዲዩስ አድርገዋል። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶብ የሚባለውን ከመቶ በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። በተቋሙ ወጣቶች ሀሳባቸውን ይዘው በመምጣትና በመታገዝ ራዕያቸውን እውን እንዲሆን ከማድረግ ባለፈ ከኢንዱስትሪው ጋር በማገናኘት ወደ ቢዝነስ እንዲያድጉ የሚያስችል ሁኔታ መፈጠሩንም ገልጸዋል። ልዩ ተሰጥኦ ያላቸው ሰዎች እየታገዙ ሀሳቦቻቸውን እንዲያዳብሩ ማድረግ ከተቻለ በርካታ ሀሳቦች፣ ስራዎች እንዲሁም ኩባንያዎች ይፈጠራሉም ነው ያሉት። ወጣቶች እንዲህ ያለውን ሀሳባቸውን ይዘው መጥተው ታግዘው ከኢንዱስትሪ ጋር አገናኝተን ሀሳቦቻቸው ሳይሞቱ ሳይጨነግፉ ተወልደው ወደ ቢዝነስ እንዲያድጉ የሚያስችል ኢንቫይሮንመንት በኤአይ መፈጠሩ በጣም ኢምፕሬሲቭ ነው። ከ200 ሰው በላይ አይታችኋል፣ ወጣቶች ሰብስበዋል። እነዚህ ልጆች ከዚህ ከ200 ውስጥ 50 ሰው ተሳክቶለት ፕሮጀክቱ ቢወጣ ከ50 ሰው 10 ሰው የራሱ ኩባንያ ቢፈጥር ከሆነ ዓመት በኋላ ወደ ዩኒኮርን ቢያድርግ ቢሊየነርስ እንፈጥራለን ማለት ነው። አፍሪካ ውስጥ ጀምሮ መጨረስ አይቻልም፣ አትችሉምና አትሞክሩ የሚል መታረም ያለበት እሳቤ አለ። ለወጣቱ አስቻይ ሁኔታ ፖሊሲና የሚሞክርበትን አውድ ከፈጠርንለት ጥሩ ወጣቶችን ማግኘት እንችላለንም ነው ያሉት። አክለውም ከሀገራዊ ህልምና ራዕይ ጋር ተሰናስለው የሚታዩ ጉዳዮች በተቋሙ መንጸባረቃቸው ለትውልድ ተስፋ ሰጪ መሆኑንም ጠቁመዋል። ሀገራዊ ህልምና ራዕይ ጋር ተሰናስለው የሚታዩ ጉዳዮችን በዚህ ተቋም ማየታችን ለትውልድ በጣም ተስፋ ሰጪ ነው። መተው ተምረው ሞክረው አይተው የወጡ ልጆች ተራ ሰዎች አይደሉም። በእርግጠኝነት በቻይናም በመካከለኛው ምስራቅም በአውሮፓም በርካታ የኤአይ ተቋማት የማየት እድል አግኝቻለሁ። የኛ ኤአይ ያለበት ደረጃ የሚናቅ አይደለም። ተቀላቅሞም አይናቅም፣ ይዞታውም አይናቅም። ያከማቻቸው ቁሶች፣ ሀብቶች፣ እውቀቶች፣ ሶፍትዌሮች እና የዴታ ማከማቻ ቋቶች በሙሉ የሚናቁ አይደሉም። ይህንን በደንብ ጠብቀን ሳይበላሽ እንዲያድርግ ማድረግ ከቻል ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለው ትውልድ ነገ የሚኮራበት ስራ እንደሚሆን ተስፋ አደርጋለሁ። ኢንስቲትዩቱ ያለበት ደረጃ ከሌሎች ሀገራት አንጻር ሲታይ አበረታች መሆኑን ጠቅሰው ይህም ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለው እና ትውልድ ነገ የሚኮራበት ስራ እንደሚሆንም ተስፋ አደርጋለሁ ብለዋል። ፍትሃዊ የሀብት ክፍፍልን ለማረጋገጥ የህግ ማዕቀፎችን የማሻሻልና አሰራሮችን የመዘርጋት ተግባራት እየተከናወኑ መሆኑን የፌዴሬሽን ምክር ቤት ገለጸ።
ምክር ቤቱ በበይነ መንግስታት የፊስካል ግንኙነት ላይ ያተኮረ ውይይት ከፌዴራልና ክልሎች የስራ ኃላፊዎች ጋር በአዳማ ከተማ እያካሄደ ይገኛል። በውይይት መድረኩ ላይ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር እንዳመላከቱት ፍትሐዊ የሀብት ክፍፍል እውን እንዲሆን ምክር ቤቱ የተለያዩ የህግ ማዕቀፎችን በማሻሻልና አሰራሮችን የመዘርጋት ስራ እያከናወነ ነው ብለዋል። በተለይ የፌዴራልና የክልሎች የጋራ ገቢ አስተዳደርና ክፍፍል ቀመር፣ ጥቅል ድጎማና ውስን ዓላማ ያላቸው የበጀት ህጎች፣ አዋጆችና ደንቦች በማሻሻልና አሰራሮች እየተዘረጉ መሆኑን ገልጸዋል። በተደረገው የአሰራርና የህግ ማዕቀፎች ማሻሻያም የጋራ ገቢ እድገት ማሳየቱን ጠቅሰው በዚህም ፍትሐዊ የሀብት ክፍፍል ለማረጋገጥ ጥረት እየተደረገ መሆኑን ተናግረዋል። ለክልሎችና ለፌዴራል የሚሰጠው ድጎማ በተለይ የጋራ ገቢ ክፍፍል ውስን ዓላማ ያላቸውና ጥቅል የድጎማ በጀቶች ውጤታማና በተጨባጭ ለህዝቡ ማህበራዊና ኢኮኖሚያዊ ጥቅም ላይ መዋሉን ለማረጋገጥ ትኩረት መሰጠቱ ተጠቁሟል። የማርበርግ ቫይረስን በአጭር ጊዜ ለመቆጣጠር ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። ሚኒስትሯ በሰጡት መግለጫ የማርበርግ ቫይረስ በሽታ ታማሚ ከተረጋገጠበት ቀን ጀምሮ እስካሁን በበሽታው ለተጠረጠሩ 17 ሰዎች የላቦራቶሪ ምርመራ ተደርጓል ብለዋል። ከዚህ ውስጥም 3ቱ የማርበርግ ቫይረስ እንደተገኘባቸውና ህይወታቸው እንዳለፈ መረጋገጡን ነው የገለጹት። እስካሁን 6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን የበሽታውን ምልክቶች ካሳዩ ሰዎች ጋር ንክኪ የነበራቸው 129 ሰዎች ተለይተው ክትትል እየተደረገላቸው ይገኛል ብለዋል። ወረርሽኙን በአጭር ጊዜ ለመቆጣጠርም ጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት፣ ከክልል ጤና ቢሮዎች፣ ከክልል የህብረተሰብ ጤና ኢንስቲትዩቶች እንዲሁም ከተለያዩ ባለድርሻ አካላት ጋር በቅንጅት እየተሰራ እንደሆነ ነው የገለጹት። በዚህ መሰረትም ድንገተኛ የህብረተሰብ ጤና ክስተት ፈጣን ምላሽ እቅድ በማውጣት በየደረጃው በተቋቋሙ የድንገተኛ የህብረተሰብ ጤና አደጋ ማስተባበሪያ ማዕከላት አማካኝነት እየተሰራ መሆኑንም አመልክተዋል። እንዲሁም ሁሉን አቀፍ ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የማርበርግ በሽታ ቅኝትና ምላሽ ስራዎች በተቀናጀና በተጠናከረ መልኩ በትኩረት እየተሰራ ይገኛል ነው ያሉት። እንደ ሀገር በሽታውን ለመመርመር የሚያስችል የላቦራቶሪ አቅም በመገንባት በአሁኑ ወቅት በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ውስጥ በራስ አቅም ምርመራዎች እየተከናወኑ ነው ብለዋል። ኢትዮጵያ ያላትን የቱሪዝም ሀብቶች በማልማትና በማስተዋወቅ ከዘርፉ ማግኘት ያለባትን ጥቅሞች ማስጠበቅ እንዳለባት በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አመላከተ። ቋሚ ኮሚቴው የቱሪዝም ሚኒስቴርን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ገምግሟል። በዚህ ወቅት ማስተማማኝ የቱሪስቶች ደህንነት ስርዓት ዘርግቶ ተግባራዊ በማድረግ ጸጥታና ደህንነትን በማረጋገጥ የቅርሶችንና የዱር እንስሳት ጥበቃና ልማት ስራዎችን በማጠናከር ጎብኚዎችን ከሚፈጠርባቸው ስጋት ነፃ ማድረግ ያስፈልጋልም ተብሏል። በሪፖርቱም የቱሪዝም ሚኒስትር ሰላማዊ ካሳ የቱሪዝም ሀብቶችን በማጽናትና የህብረተሰብን ተሳትፎ በማሳደግ ዘላቂና ተወዳዳሪ የቱሪዝም ኢንዱስትሪ በመፍጠር ማህበራዊና ስነ ምህዳራዊ ተጠቃሚነትን ለማረጋገጥ እየተሰራ መሆኑን ገልጸዋል። በሩብ ዓመቱ አፈጻጸም የተገኙ ውጤቶች ቢኖሩም ያጋጠሙ ችግሮችን ለመፍታት የተወሰዱ እርምጃዎች እንዳሉም ነው ያነሱት። ለጎብኚዎች የሚሰጠውን አገልግሎት አስመልክቶም በቱሪዝም እሴት ሰንሰለት ውስጥ የሚሰጡ አገልግሎቶችን ጥራት በማሻሻል አሰራሮችን ማዘመንና የአገልግሎትን ልህቀትን ማረጋገጥ ትኩረት የሚሻ ጉዳይ እንደሆነም ጠቁመዋል። በአዲስ አበባ ከተማ የኮሪደር ወንዝ ዳርቻ ልማት ስራዎች ላይ የሚስተዋሉ የደንብ ጥሰቶችን ለመከላከል እየተሰራ ነው ሲል የከተማ አስተዳደሩ ደንብ ማስከበር ባለስልጣን አስታወቀ። ባለስልጣኑ በመዲናዋ የኮሪደር የወንዝ ዳርቻ ልማት ጥበቃንና የተለያዩ ደንብ መተላለፎችን የሚቆጣጠሩ ከ6000 በላይ ኦፊሰሮች ስልጠና አስጀምሯል። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ እንዳሉት የአፍሪካ መዲና የሆነችውን አዲስ አበባ ጽዱና ለኑሮ ምቹ ከተማ የማድረጉ ሂደት ተጠናክሮ ይቀጥላል ብለዋል። በከተማዋ የሚስተዋሉ ህገወጥ ድርጊቶችንና የደንብ ጥሰቶችን ለመከላከል በቁርጠኝነት እየተሰራ እንደሚገኝም አስረድተዋል። በተለይም በአዲስ አበባ የተከናወኑ የኮሪደርና የወንዝ ዳርቻ ልማት ስራዎች ላይ የሚስተዋሉ የደንብ ጥሰቶችን ለመከላከል በቁርጠኝነት እየተሰራ ነው ብለዋል። በኮሪደርና የወንዝ ዳርቻ ልማት ስራዎች ላይ ደንብና መመሪያን በሚተላለፉ ተቋማትና ግለሰቦች ላይ አስፈላጊው እርምጃ እየተወሰደ መሆኑንም ተናግረዋል።
በባሌ ዞን ወደ ኢንቨስትመንት ለተሸጋገሩ 112 አርሶ አደሮችና ማህበራት የኢንቨስትመንት ፍቃድ መሰጠቱን የዞኑ ኢንቨስትመንትና ኢንዱስትሪ ጽሕፈት ቤት ገለጸ። የተደረገላቸው የኢንቨስትመንት ማበረታቻ ለተሻለ ስራ እንደሚያነሳሳቸውም ወደ ኢንቨስትመንት የተሸጋገሩ አርሶ አደሮች ገልጸዋል። የዞኑ ኢንቨስትመንትና ኢንዱስትሪ ጽሕፈት ቤት ኃላፊ አቶ መሐመድ ኢብሮ እንዳሉት በዞኑ ወደ ኢንቨስትመንት በመሸጋገር እውቅና ያገኙት 112 አርሶ አደሮች እንዲሁም ኢንተርፕራይዞች ናቸው ብለዋል። ወደ ኢንቨስትመንት የተሸጋገሩ አርሶ አደሮችና ኢንተርፕራይዞች ባለፉት ዓመታት በተሰማሩበት የስራ መስክ ውጤታማ ከመሆን ባሻገር ከ422 ሚሊዮን ብር በላይ ካፒታል ማስመዝገባቸውንም ተናግረዋል። ኢንቨስተሮቹ ወደ ስራ ሲገቡ 5600 ለሚጠጉ ዜጎች ቋሚና ጊዜያዊ ስራ ዕድል እንደሚፈጥሩም አክለዋል። በዞኑ አርሶ አደሩ በመደበኛነት ከሚያመርተው ሰብል በተጓዳኝ የተለያዩ ኢኒሼቲቮችን ተግባራዊ በማድረግ ከግብርና ወደ ኢንቨስትመንት የሚሸጋገሩ አርሶ አደሮች ቁጥር በየጊዜው እየጨመረ መምጣቱንም ተናግረዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ ዜናዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ በጸሎት ጌታቸው ዜናዎቹ ልታደርሰን አጠገቢ ትገኛለች። በጸሎት እንዴት አመሸሽ? እንደምን አመሸሻና ምን የቢዝነስ ዜናዎች አሉሽ? አመሰግናለሁ ሀና። ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል እንግዲህ ከሀገር ውስጥ በማዕድን ዘርፍ ለሚሰማሩ ኢንቨስተሮች አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን የማዕድን ሚኒስቴር ገልጿል። ይህ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ደግሞ የቱርክ የግሉ ዘርፍ ብድር እስከ መስከረም ወር ድረስ 2.2 ቢሊዮን ዶላር መድረሱ ተገልጿል። ሌሎችም ሰፊ ቢዝነስ ዜናዎች አሉ። ጥሩ፣ በጸሎት መቀጠል ትችላለሽ። አመሰግናለሁ። በማዕድን ዘርፍ ለሚሰማሩ ኢንቨስተሮች አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን የማዕድን ሚኒስቴር ገለጸ። በማዕድን ሚኒስቴር አዘጋጅነት ከህዳር 4 እስከ 7 ቀን 2018 ዓመተ ምህረት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲካሄድ የቆየው አራተኛው ዓለም አቀፍ የማዕድንና ቴክኖሎጂ ኤክስፖ በስኬት እንዲጠናቀቅ አስተዋጽኦ ላደረጉ አካላት የምስጋናና የመዝጊያ መርሃ ግብር ተካሂዷል። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ በማዕድን ዘርፍ ያለውን እምቅ ሀብት ወደ ብልጽግና ለመቀየር መንግስት በዘርፉ ለሚሰማሩ ኢንቨስተሮች ድጋፍ ለማድረግ ዝግጁ ነው ብለዋል። ባለፉት ዓመታት የማዕድን ዘርፉን ተግዳሮት ለመፍታት የሚያስችሉ ማሻሻያዎች መደረጋቸውንም ነው የተናገሩት። ለማዕድን ኢንዱስትሪው በተሰጠ ትኩረት ምክንያት በማዕድን ሀብት በማስተዋወቅና በፕሮጀክት አስተዳደር ላይ ለውጥ እየተመዘገበ መሆኑንም ገልጸዋል። ባለፉት ቀናት ሲካሄድ በቆየው ኤክስፖ ትምህርት የሚሰጡ ጥናቶች መቅረባቸውን ሚኒስትሩ አስታውቋል። በ2018 በጀት ዓመት 3 ወራት ከሻይና ቅመማ ቅመም ወጪ ንግድ 4.9 ሚሊዮን ዶላር ገቢ መገኘቱ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ከፍተኛ የህዝብ ግንኙነት ባለሙያ ተስፋ አለማየሁ በተያዘው የ2018 በጀት ዓመት 3 ወራት 4059 ቶን ሻይና ቅመማ ቅመም ወደ ተለያዩ የውጭ ሀገራት ለመላክ ታቅዶ ሲሰራ ቆይቷል ብለዋል። በ3 ወሩ ወደ ተለያዩ ሀገራት ለመላክ ከታቀደው ውስጥ 2261 ቶን በላይ ሻይና ቅመማ ቅመም መላክ መቻሉን ገልጸው ከተላከው ሻይና ቅመማ ቅመም 4.9 ሚሊዮን ዶላር ገቢ መገኘት መቻሉንም ተናግረዋል። በ2018 በጀት ዓመት የመጀመሪያ ሩብ ዓመት 17 ኢንተርፕራይዞችን ከአነስተኛ ወደ መካከለኛ ደረጃ ማሸጋገር መቻሉን የሀዲያ ዞን የስራ ዕድል ፈጠራና ኢንተርፕራይዝ ልማት መምሪያ ገለጸ። የመምሪያው ኃላፊ ተወካይና የማኒፋክቸሪንግ ዘርፍ ኃላፊ አቶ አብርሃም ዶሊቾ ከኢንተርፕራይዞች አቅምና ሌሎች ተግዳሮቶች አኳያ በተቀመጠው እቅድ መሰረት መጓዝ አዳጋች ቢሆንም ኢንተርፕራይዞች እንዲጠነክሩና በተለይም ሽግግር እንዲያደርጉ ክትትልና ድጋፍ እየተሰራ ይገኛል ብለዋል። በዚህ አግባብም በ2017 በጀት ዓመት 35 ኢንተርፕራይዞች ከጥቃቅን ወደ አነስተኛ ሽግግር እያደረጉ ሲሆን በ2018 ሩብ ዓመትም 17 ኢንተርፕራይዞች መመዘኛውን አሟልተው ከአነስተኛ ወደ መካከለኛ ሽግግር አድርገዋል። በእነዚህ ምትክም 23 ጥቃቅን ኢንተርፕራይዞች ሽግግር እንደሚያደርጉ የሚጠበቅ ሲሆን በአመቱም በተለያየ መልኩ 65 ኢንተርፕራይዞችን ለማሳደግ እቅድ ተይዟል ነው ያሉት። እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ዳንጎቴ ከናሚቢያ 2000 ኪሎ ሜትር ርዝመት ያለው የቧንቧ መስመር ለመገንባት ከዚምባብዌ ጋር ስምምነት ተፈራረመ። የደቡባዊ አፍሪካን የኢንዱስትሪ መልክዓ ምድር ገጽታ ለመቀየር በተዘጋጀው እንቅስቃሴ ናይጄሪያዊ ቢሊዮነር አሊኮ ዳንጎቴ ከዚምባብዌ ጋር የ1 ቢሊዮን ዶላር የኢንቨስትመንት ስምምነት ፈጽመዋል። ፕሮጀክቱ የማዳበሪያ ፋብሪካንና 2000 ኪሎ ሜትር ርዝመት ያለው የቧንቧ መስመርን ያካትታል ተብሏል። ስምምነቱ በምናንጋጓ የኢኮኖሚ ማሻሻያ አጀንዳ ላይ እያደገ የመጣውን የባለሀብቶች እምነት የሚያጎላ ነው ተብሏል። ዳንጎቴ
ዳንጎቴ ኢንቨስትመንቱ በ100 ሚሊዮኖች የሚቆጠር ዶላር በላይ ሊሆን እንደሚችል ገልጸዋል። ስምምነቱ በኢነርጂ፣ በሲሚንቶና በማዳበሪያ ምርትና በመሰረተ ልማት ዝርጋታ ላይ ለሚሰሩ ትልልቅ ፕሮጀክቶች መንገድ ይከፍታል ተብሏል ሲል የዘገበው አፍሪካን ኒውስ ነው። የቱርክ የግሉ ዘርፍ ብድር እስከ መስከረም ወር ድረስ 206.2 ቢሊዮን ዶላር መድረሱ ተገለጸ። የብድር መጠኑ ከ2024 መጨረሻ ጋር ሲነጻጸር 9.7 ቢሊዮን ዶላር መድረሱን የቱርክ ማዕከላዊ ባንክ ገልጿል። የረጅም ጊዜ ብድሮች 196.3 ቢሊዮን ዶላር ሲሆኑ 10.3 ቢሊዮን ዶላር ጭማሪ ታይቶባቸዋል። የአጭር ጊዜ ብድሮች በ600 ሚሊዮን ዶላር መቀነሱን ባንኩ ገልጿል። በጠቅላላው የረጅም ጊዜ ብድር ከ196.3 ቢሊዮን ዶላር ውስጥ 57.6 በመቶ የአሜሪካን ዶላር፣ በ32.5 በመቶ ዩሮ፣ 2.5 በመቶ የቱርክ ሊራና ሌሎች ገንዘቦች 7.4 በመቶ ናቸው። በአጭር ጊዜ ብድሮች 29.2 በመቶ የአሜሪካን ዶላር፣ 19.7 በመቶ ዩሮ፣ 49 በመቶ የቱርክ ሊራና ሌሎች ገንዘቦች 2.1 በመቶ መሆናቸው ተገልጿል ሲል የዘገበው አናዶሉ ነው። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። የሶማሊያ መንግስት የኤሌክትሮኒክስ ቪዛ ስርዓቱ እንደተጠለፈ ገለጸ። በኢቪዛ ስርዓቱ ላይ የሳይበር ጥቃት መፈጸሙ በሺዎች የሚቆጠሩ ተጓዦችን የግል መረጃ አጋልጧል ተብሏል። የኢሚግሬሽንና የዜግነት ኤጀንሲ በጥቃቱ ላይ ምርመራ መጀመሩንና የኢቪዛ ስርዓቱን ወደ አዲስ ድህረ ገጽ ማዘዋወሩንም ተናግሯል። ይህ መረጃ የወጣው ከአሜሪካና ከእንግሊዝ የተሰጡ ማስጠንቀቂያዎች ተከትሎ ሲሆን የሳይበር ጥቃቱ የውጭ ዜጎችንና የአሜሪካ ዜጎችን ጨምሮ ከ35,000 በላይ አመልካቾች መረጃ ሊጎዳ እንደሚችልም ተነግሯል። ክስተቱ የተፈጠረው በሶማሊያና በሶማሌላንድ መካከል የአየር ክልልና የድንበር ስርዓቶችን በመቆጣጠር መካከል አዲስ ውጥረት በተፈጠረበት ወቅት ነው። ሁለቱ ወገኖች በጉዞና በቪዛ ፖሊሲዎች ላይ ማስጠንቀቂያዎችን በመለዋወጥ ላይ ናቸው ሲል አፍሪካ ኒውስ ዘግቧል። በዚህ ዓመት በመካከለኛው የሜዲትራኒያን መንገድ ወደ አውሮፓ ከገቡት 59,000 የሚጠጉ ስደተኞች መካከል አብዛኛዎቹ የተነሱት ከሰሜን አፍሪካዋ ሀገር ሊቢያ ነበር። ዋነኛ መነሻቸው ደግሞ ከሱዳን፣ ከሶማሊያ፣ ከካሜሩንና ከኤርትራ የመጡ ስለመሆናቸው ማረጋገጫዎች ተገኝተዋል። አለምሰገድ አበበ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። የተሻለ እንጀራ ፍለጋ መነሻቸውን ከምስራቅ አፍሪካ ያደረጉ ስደተኞች የሚደርስባቸው ሰቆቃና መከራ ማብቂያው መቼ ሲሆን? ሰሞኑን የተለያዩ ትልልቅ የመገናኛ ብዙሃን እንዳስነበቡት ከሆነ በተለይ ከምስራቅ አፍሪካ በሊቢያ በኩል ጉዟቸውን ወደ አውሮፓ ለማድረግ የፈለጉ ስደተኞች በባህር ላይ ቀርተዋል። አብዛኞቹም ደግሞ ወደ አውሮፓ ከተሻገሩም በኋላ የሚደርስባቸው ድብደባና ጥቃት በከፍተኛ ደረጃ መጠኑ ስለመጨመሩም ይነገራል።
ቅዳሜ ዕለት 100 የሚጠጉ ስደተኞችን አሳፍሮ የነበሩ ሁለት ጀልባዎች በሊቢያ የባህር ዳርቻ ሰጥመው ቢያንስ 4 ሰዎች መሞታቸው የነፍስ አድን ሰራተኞች ዘገባዎችን ለቢቢሲ አድርሰውም ነበር። እስካሁን በሊቢያ በኩል መሞታቸው የተረጋገጠው ሁሉም ተሳፋሪዎች 26 የባንግላዴሽ ዜጎችን አሳፍራ በነበረች ጀልባ ላይ ስለመሆኑም ተሰምቷል። የሰብአዊ ቡድኑ ወደ 70 የሚጠጉ አብዛኞቹ ሱዳናውያን የሆኑ ስደተኞችን አሳፍራ በሰጠመችው ሁለተኛዋ ጀልባ ተሳፋሪዎች ላይ ተጨማሪ ሞት ስለመድረሱም ያሉት ነገርም የለም። የተባበሩት መንግስታት ድርጅት የስደተኞች ድርጅት ጀልባዎቹ በሰሜን አፍሪካና በጣሊያን መካከል ያለውን በአደገኛነቱ የሚታወቀውን የፍልሰት መንገድ እየተጠቀሙ ነበር ሲልም ያትታል። ጀልባዎቹ በሊቢያ ሰሜን ምዕራብ ከምትገኘው የወደብ ከተማ አልሞካስ የተነሱ ስለመሆናቸው ድርጅቱም ገልጿል። ታዲያ እነዚህ ስደተኞች ደግሞ መነሻቸው አብዛኞቹ ከምስራቅ አፍሪካ፣ ከሱዳን፣ ከኢትዮጵያ፣ ከኤርትራና ከሶማሌ ስለመሆኑም ያትታል። በህይወት ለተረፉ ሰዎች እርዳታ ሲሰጡ እንዲሁም የጥቁር የአስክሬን መያዣ ቦርሳዎች መሬት ላይ ተቀምጦ የሚያሳዩ ምስሎችን የቀይ ጨረቃና የቀይ መስቀል አባላቶች ለቢቢሲ ባደረሱ ዘገባ ውስጥም ተካቷል። በየዓመቱ በመቶዎች የሚቆጠሩ ሰዎች በተጨናነቁና አስተማማኝ ባልሆኑ ጀልባዎች ወደ ደቡብ አውሮፓ ለመሻገር ሲሞክሩ ህይወታቸውንም ያጣሉ። የዓለም አቀፉ ስደተኞች ድርጅት IOM እንደ አውሮፓውያኑ አቆጣጠር በ2025 በሜዲትራኒያን ባህር ወደ አውሮፓ ለማቋረጥ የሞከሩ ከ1500 በላይ ስደተኞች ስለመሞታቸውም ማረጋገጫ ሰጥቷል። ከነዚህ ስደተኞች መካከል 1/3 ደግሞ የሞቱት በሊቢያ የባህር ዳርቻ መነሻቸውን ያደረጉም ናቸው። የአውሮፓ ህብረት የድንበር ደህንነት ኤጀንሲ በዚህ ዓመት በመካከለኛ የሜዲትራኒያን መንገድ ወደ አውሮፓ ከገቡት 59,000 የሚጠጉ ስደተኞች መካከል አብዛኞቹ የተነሱት ከሰሜን አፍሪካዊቷ ሀገር ሊቢያ ነው ይላል። በዚህም ሳምንት መጀመሪያ ላይ ከሊቢያ የባህር ዳርቻ የተነሱ በርካታ ስደተኞችን ያሳፈረች አነስተኛ ጀልባ በሜዲትራኒያን ባህር ላይ ከተገለበጠች በኋላ ስደተኞቹ ጠፍተዋል ወይም ሞተዋልም ተብሏል። በህይወት የተረፉት ስደተኞችም ከሱዳን፣ ከሶማሊያ፣ ከካሜሮን፣ ከናይጄሪያ እንዲሁም ከኢትዮጵያና ከኤርትራ የመጡም ሲሆን ለአንድ ሳምንት ያህል በባህር ላይ ጠፍተው ከቆዩ በኋላ ነበር ከሞት መትረፋቸውም የተረጋገጠው። ታዲያ የነዚህ የስደተኞች መከራና ሰቆቃ ማብቂያው መቼ ይሆን? የሁሉም ጥያቄም ይመስላል። ተመልካቾቻችን አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ወደ መጀመሪያው ዜና አልፋለሁ። የምስራቅ ቦረና ዞን አስተዳደር ከ400 ሺህ ብር በላይ ግምታዊ ዋጋ ያላቸው የእርድ ሰንጋዎችን ለደቡብ እዝ ክፍለ ጦር ሰራዊት ድጋፍ አድርጓል። ድጋፉን የተረከቡት የክፍለ ጦሩ ምክትል አዛዥ ኦፕሬሽናል ሌተናል ኮሎኔል ፍቃዱ አዳነ ሰራዊታችን በሚያከናውናቸው የሰላምና ጸጥታ ስራዎች የዞኑ መንግስትና ህዝብ ቀና ትብብርና ሁለገብ ድጋፉን አጠናክሮ መቀጠሉን ገልጸዋል። ለተደረገው ድጋፍ ምስጋና አቅርበዋል። የምስራቅ ቦረና ዞን ዋና አስተዳደር አቶ አብዱረዛቅ ሀሰን በበኩላቸው ባለፉት ዓመታት የህዝባችን አብሮነትና አንድነት ያልተመቻቸው ጸረ ሰላም ኃይሎች በህብረተሰቡ ላይ ያስከተሉ የነበረው በደል ሰራዊቱ በማስቀረቱ የዞኑ ህዝብና መንግስት ምስጋናውን ያቀርባል ብለዋል። ለህዝባችን ሰላምና ደህንነት ከፍተኛ መስዋዕትነት እየከፈለ ሰላምና ልማትን እያረጋገጠ ለሚገኘው መከላከያ ሰራዊታችን የሚደረገው የማያቋርጥ ድጋፍ በዞኑ ህዝብና መንግስት ተጠናክሮ እንደሚቀጥል ዋና አስተዳዳሪው አረጋግጠዋል። የቆምንለት ዓላማ ያለምንም ስስት ውድ ህይወታችንን እንድንከፍል የሚያደርገን ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ተናገሩ። ሌተናል ጄኔራል ብርሃኑ በቀለ በሰራዊቱ የግዳጅ ቀጠና ተገኝተው ሰራዊቱን ባበረታቱበት ወቅት እንደተናገሩት እናንተ ተደራራቢ ግዳጅ ያልበገራችሁ ተፈጥሮና ሰው ሰራሽ መሰናክል ያልገታችሁና ለኢትዮጵያ ክብር የምትዋደቁ ጀግኖች ናችሁ ብለዋል። አካላዊና ስነ ልቦናዊ ዝግጁነታችሁ ለታላቋ ኢትዮጵያ የትኛውን
የትኛውንም አይነት መስዋዕትነት ለመክፈል ያላችሁን ቁርጠኝነት ያመላክታል ያሉት የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ዘመን ተሻጋሪ የጀግንነት ታሪካችሁን አጠናክራችሁ ልትቀጥሉ ይገባልም ሲሉ ገልጸዋል። እኛ በሉዓላዊነታችን ላይ ማንም ምንም እንዲያደርግ በፍጹም አንፈቅድም ያሉት ሌተናል ጄኔራል ብርሃኑ በቀለ ባንዳው የተላላኪነት ተግባሩን እስካላቆመ ድረስ የተጀመሩ ሕግ የማስከበር እርምጃዎች ተጠናክረው እንደሚቀጥሉም አንስተዋል። በየትኛውም ሁኔታ ውስጥ ሆነን ወታደራዊ አቅማችንን እየገነባ እንገኛለን ያሉት የእዙ አዛዥ ሌተናል ጄኔራል ብርሃኑ በቀለ ለዚህ ማሳያው በቅርቡ የተካሄዱ ኦፕሬሽኖችና የተገኙ ድሎች ማሳያ ናቸው ብለዋል። ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ